ይሄ የሚያጨቃጭቅ አሁን ባለነው ጊዜ ባለንበት ጊዜ ሰዎችን የሚያጨቃጭቅ የሚያለያይ ነገር ነው። እሱ የሚያለያይ አልነበረም። ሰዎቹ እንደ ትልቅ ነገር ወስደውት ወላ እና ባራ የሚገኝበት የሚገነባበት አድርገው ይዘውታል። ቀሚስ ያለበሰን ሰው ያንቋሸሹ ደግሞ አንዳንዶቹ በተቃራኒው ቀሚስ ልብስን የሚያንቋሽሹ አሉ። አላኩል ያህል ቀሚስ መልበስ ተነብያችን የተገኘ ነው። መቼም እኛ እንደው በጣም የጠበቀ ነው ባንልም ነብያችን ቀሚስ ይወዱ ነበር። ሽርጥ ቀሚስ በጣም ይወዱት ነበር። ነብዩ የሚወዱትን ነገር መስራት ጥሩ ነው። ወለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሏል። ይህን ሲል እንደው የሚሰሩት ሁሉ ግዴታ እንኳ ባይሆን የሚሰሩት ሁሉ መጥፎ ነገር አይደለም። ነብያችን የሚሰሩት አታ በአዴታቸው እንኳ የሚሰሩትን ነገር በልምዳቸው የሚሰሩትን ነገር መከታተል ጥሩ ነው ይላል። እንደ ግዴታና እንትን ባናረገውም ማለት እንደው ሱና ሙአከዳም ባይሆንም አነስ ኢብኑ ማሊክ ለዚህ ማስረጃ አነስ ኢብኑ ማሊክ የነብያችን ኸዳም ነበሩ። በልጅነቱ ጀምሮ ነብያችን እናቲቱ ይኸድም ብላ ሰጥተው 10 ዓመት ነብዩ ኸድመዋል። እሱ ምን ብለዋል? ነብያችን ጋር ስንበላ ማዕድ ላይ እንትን ይወዱን እንደሚወዱ አውቅ ነበር አለ። ዱባ ነገር ዱባ ምግቡ ላይ ቀረበ ነው። እሱ በጣም የመረጡ ይበላሉ እና እንደሚወዱት ስለማቅ ተዛ በኋላ እኔ ዱባ ወዳለሁ አለ። አሁን ነብያችን ዱባ የወደዱት በተፈጥሯቸው ሊሆን ይችላል፣ በወህይ አይደለም። ይሄንን እንኳን ይከታተል ነበር። ነብዩ የሚወዱ ሰዎች የሚሰሩትን የሚናገሩትን የሚበሉትን የሚለብሱትን አለባበሳቸውን እንኳን ይከታተሉ ነበርና ቀሚስ መልበስ ጥሩ ነው የምለው እኔ።